ማነው ስልኩን የሚሰጠኝ በውስጥ? ቤቴ ተረፍን። ማሮቼ እንደሆነ ነገር አለቀኛል እኮ ማሬ ውዴ። ብላኪ ሊያለቅስ ነው እንደ ሄደው ተረፍን። እንችላለን። እመቤቴ በላቸው። የሚሻል ከሆነ ከሰሙ ነው በረኪና የሚሻል ከሆነ በረኪና ደብሊው አንዴ ደብሊው በጨረቃ ፋሚሊ ደብሊው ፋሚሊ ማርያም እናንተ ስላላችሁ ኤኒዌይ ሉክ ስማ አንደኛ ቅጣት ሻወር፣ ሁለተኛ ቅጣት ውጭ ወጥቶ ሌባ ሌባ፣ ሶስተኛ በጭንቅላት ቆሞ ጉራጌኛ መጨፈር። አራተኛ ቅጣት ልብሶችን አበስብሰህ ልበሳቸው፣ አጥባቸው ማለት ነው። ልበሳቸው። አምስተኛ የመጨረሻ ጊፍተሮችን ቤተሰቦችንም ቅበራቸው። ምን ቤተሰብ አለ? ሳሙና ብላ እስከ 10 እንሄዳለን። ሳሙናውን ረሳሹ ይብላ እንጂ። አዎ ቤተሰቦችን ቅበራቸው። እንዴ ማሬ ወይ ማሬ ማርያት በተባልሽ አይደል እንዴ? ምንድን ነው የምትፈልጊው? ጌታ ልምድ ነው አውቆ ነው ማርያምን አልልም። በቃ አልልም። እኔ ልታስዘኝ አልልም። ተቀጣ ማሬ ማለት ተቀጣ። ምን ልትለኝ ነው? ማከብር ብለህ እንዴ? እኔም እንዲህ ማፍላት ጀምር እንዴ? ስቀጣ ልውጣ እንዴ? እየነገርኩህ አልወጣሁም። ምን አልኩኝ? ይሄ ደግሞ አልከፍትም። አንተ ገብርኤልን ተቀጣ እንዴ? ሙዳት ያለው ምንድን ነው የምትለኝ አንተ? ተቀጣ ሄድና በቃ አልሰማም። እሺ ሌሎች በጭንቅላት እኮ ጉራጌኛ መጨፈሩ እንዴት ነው ግን? ምን አገባን በላቸው። አሳዩ ሄድ ቃሎች ከንቲባ ነው ያልከው። እሺ ቁመኝ ተነስ። እኔ ጉራጌኛ እግዚአብሔር ምስክሬ ካገኘው አንተን አልሰማህም። እንደውም ከዚህ በኋላ ግምጄ በጭንቅላ መቆም ተራው ነገር ነው። በጣም ማርያምን እንሄድበታለን። ቅጣታችን መሀል መግባት የለበትም። አዎ ይወጣል። በቃ ይሄ አሁነኛው ነው። የመጀመሪያ ማስተማሪያ ነው። ዳይ አስጀምርና ሄድ ተቀጣ። ና ብላኬና አስጀምር። ጨዋታ ነው። ጌታን ብላክ አይቀበለንም። ቢሞት አይቀበለንም። ድሮውንም እኔ እኮ ጥቁር ሰው አይቀናኝም። አንቺ ቀይ ቀንቶሽ አያውቅም። አንተ ጥንብ ጥፍራም ዝም ብለህ ተቀጠቅጣት። ተቀጥሉ ብላኪ ተቀጣ። ይመጣል። ይኸው ሁለተኛ አብሮን አይጫወትም። ይሄ ሽግና ማርያምን አሁን ነው መኪና አስነስቼ የሚሄደው። እግዚአብሔርን ቤቱ ላይቭ ላይ ታየኛለህ። እግዚአብሔርን ተበላቸውማ ኮምፒውተር ናልቀት ማይኮ ምን አልክ ነው የምትለኝ? እሺ አቤት። ይኸው እየተቀጣው እያየኛ አቤት። ተቀጣ ዝም ብለህ በቃ እሺ። እናውቃለን እኮ ብላኪ ብታገኙን መጫወቻ ብላኪ ፎቶ በጣም ያምራል። እግዚአብሔርን ከልቤ ነው አትበይኝ። ስታስጠላ በላ ጥፍራም ቅጣትን ተቀጣ። ሽግራ ተጫዋታ ነው የመጣው። ተቀጣ ይላል። ማርያምን እኔ ቅጣኝና አልሰማም። እንደዚህ እንዲህ የምትቀጣ እኮ ራሱ እንዲህ ብሬን ቅጣት ነው። አንተ ራሱ እኮ
በጭንቅላት ቆሞ ጉራጌኛ መጨፈር ማለት ምንድን ነው? ለጉራጌ ማና ለምንድን ነው ቅጣት አይደል እንዴ? እኮ እንዴት ነው ሌላ ቅጣት ከተባለ ቅጣት ነው እኮ መቀጣት ነበረበት እኮ። ልክ ነኝ ግን እሺ፣ በጭንቅላት ቆሜ ልክ ነኝ። እንደዛ ሳረ እንደዛ ነው ማድረግ ያሳይኝ። እሺ እንደዚህ ነው እኮ እንደዛ እኮ ነው። እንዴት እኮ ነበር ሳረግ የነበረው እኮ ታዲያ። ልክ እኮ ነው ወይ ማነህ ደመላሽ ማርያም እኮ እሺ ጉራጌኛ ግን ልጅ አታሻንጉሊቷ ምን አደረገች? ወይ ምን አገባኝ ታሩ። ወይ የኔ እኮ መስለኛ ከኔ መስለኛ ምንድን ነው ማለምቶተው ምን ላድርግችዋለሁ? በቃ እኔ እንደዚህ ምናምን ዝግጅዋለሁ በላቸው። በቃ አይፎን ነው ያለኝ ባይዞ ስኮርት ስልክ እገላለሁ። እግዚአብሔር እንዳትወጣ በላቸው። 70 ነው ልምገ ተከታ ብቻ ነኝ ስኮርት ስልክ ተከታ እየሞከርኩ ነው። ምን ነው ተከታ ሄድና ተከታ አልሰማም እኮ እሺ። ጉራጌኛ በጭንቅላት እቆማለሁ እኮ ቁም። አንተ ለማድ ነው አንተ ከጭንቅላት ደውለህ ግን እግዚአብሔር ይሄ ሰውዬ ምንድን ነው ብላክ በትክክል አዳኞቹ ምግብ እንብላ